ትልቅ ሰርፕራይዝ ስላለ ተዘጋጁ። እሺ ይሄ እንደ ድሮ ታርቆ ምናምን ዝም ብሎ ወደ ኖርማል ፍቅር አይደለም የምንመለሰው። እግዚአብሔር በጣም እርግጠኛ ነኝ የምነግራችሁ ነገር እውነት አንቺ የምትደሰሽበት ነው የሚሆነው። ማሚ እያሰበ ያለው ነገር ምናምን ማርያምን በጣም ትልቅ ነገር ነው። የእናንተንም ክብር የሚያስጠብቅ ነገር ነው። ጥሩናት የተባለው ኤማንዳስ እውነት ነው ወይ ነገርስ በምን ላይ ተቋጨ? ሆስፒታል ቀጠሮ አላቸው። እዛው አይን ባይን እያየ ነው የምናረጋግጠው ነገር ነው። ኧረ ችግር የለውም። አይገባም። ተው በቃ ተነስ፣ ችግር የለውም። ተነጋግረናል ከአብሪኮ ጋር ሁሉንም ነገር ይኸው። ያ ነገር እንደማይደገም እንዴት ታውቃለች እሷ? እንደው በእግዚአብሔር ችግር የለውም። አንተ አትወድቅ እንደዚህ ችግር የለውም። በቃ እኔ ይሄ ነገር ገና ነው። ያንተ ጉዳይ አልተቋጨም ገና። የእውነት የማንዳ ጉዳይ እውነቱ ከታወቀ ግድ ነው ጓደኛ ሊኖራት ይገባል። ላይ ግን ከኑ ጋር ምንም የላቸውም። እኔ እርግጠኛ ሆኜ እነግራለሁ። ወንድም እንደ ቤተሰቡ ነው የቀረባት። ስትጎዳ ስላየ እንደ ቤተሰቡ ነው እንጂ የቀረባት በሌላ ጉዳይ አይደለም። ሰላም ቤተሰብ እንዴት አላችሁልን? እኛ ያለንላችሁ ፈጣሪ የተመሰገነ ይሁን። ዛሬ ደስም ብሎኛልም የሆነ ግራ መጋባት ላይ ነው ያለሁት። ምክንያቱም የሆኑ ነገሮች እየቀለሉ ነው ያሉት። ገባችሁ? ይሄ ሁሉ እስከዛሬ ሁላችሁንም ሲያስጨንቃችሁ ነበረ። አይኖ ተናዳችሁ ስለነበር ነው። እናንተም ጸባያችሁ ተቀይሮ የነበረው ያው ልበል ጸባያችሁ ተቀይሯል። ዘዋይች ላይ አይኖ ጥፋት ነው። ጥፋቱ ስላናደዳችሁ እንዲቀጣ እንጂ ፍሬም እንዲጎዳ ሁሉም እንዲጎዱ ፍሬምና ህያብ እንዲለያዩ እንደማትፈልጉ እኔም እናንተም ልባችሁ ያውቀዋል። እሺ በጣም እርግጠኛ ነኝ። ያው ንዴት ላይ ናችሁ። እሱ ጥፋተኛ ስለሆነ ሁሉም ወደ አጠፋው አይደል እጁን የሚሰነዝረው። ለዛ ይመስለኛል እንጂ እናንተም ይሄን ቀን ተጠብቁታላችሁ ለማለት ነው እንደዚህ ያልኳችሁ ያለሁት። የሁላችንም ፍላጎት ነው፣ የሁላችንም ውስጣችን ያለ ሀሳብ ነው። ይሄ ነገር ቢሳካ ደስ ይላችኋል ነው እና ካሜራ ላይ የሚወጣውን ብቻ የሆነ ያያችሁት ያላችሁት ነገሮች ቀስ በቀስ እየቀለሉ ነው የመጡት። ትላንትና ምን እንደዛ ያደረኩት የማንዳንድ አስመርምረሽ ምናምን ያልኩት የሷ ነገር ትልቅ ችግር ስለሚቀርፍልን ነው። እሺ እንደዛ ሳደርግ የነበረው እንጂ አግብቶኝ ምናምን አይደለም እንዳላችሁትና አሁን ላይ እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን። የእናንተም ቁጣ የእናንተም ልጁ ላይ ያደረጋችሁት ጫና ምናምን ወደ ራሱ እንዲመለስ ኮሜንት ሲያነብ ምናምን በቃ ወደ ራሱ እንዲመለስ ያደርገዋልና ለዛ ይመስለኛል ትንሽ ሀሳቡንም ያስቀየራችሁት ነው። የእናንተ ሀሳብ የእናንተ ቁጣ እሱን የመስደቡ ነገር ትንሽ ወደ አእምሮ እንዲመለስና ነገሮች እንዲያገናዝብ አድርጎታል ብዬ አስባለሁ። አሁን የቀረው ትልቁ ችግር የኤማንዳ ችግር ነው። የኤማንዳም ችግር ከቀናት በኋላ ይፈታል ከፈጣሪ ጋራ። እሷም ደግሞ የራሷን ህይወት የምትጀምርበት ቀን ይመጣል። ወደ ነበረች ወደ ሀሳቧ ተመልሳ እልህ የሚባለውን ነገር ተይ ፍቅር አይደለም እልህን ያዛትና ይሄ ነገር ተቀርፎ ወደ ነበሩበት ሰላም እንዲመለሱ ብታግዛቸው በጣም ደስ ይለኛል። የእናንተን ፍላጎት ነው ደጋግሜ እየነገርኳችሁ ያለሁት እርግጠኛ ስለሆንኩ ነው። እሺ ስለተናደዳችሁ ጥፋተኛ ስለሆነ ከጥፋቱ እንዲማር እና ህያብን የጎዳት መስሎ ስለታያችሁ ተቆጣችሁት እንጂ አብረው ቢሆኑ እንደማጠሉ ከዚህ በፊት ያሳለፍናቸውን ችግሮች ተፈተው ስናይተናልና በእናንተ እርግጠኛ ነኝ። የእናንተም ሀሳብ ስለሆነ እናንተም የምትጠብቁት ቀን የምትጠብቁት ሰላም ምናምን የነበረው ነገር ከቀናቶች በኋላ ከሆነ ጊዜ በኋላ መፈታቱ አይቀርምና ወደዚህ ወደ መጨረሻው እየመጣው ስለሆነ እኔ በጣም ደስ ብሎኛል። የለፋንበት የጣርንበት ነገር ስለሆነ ማለት ነውና ከካሜራ ጀርባ ብዙ ነገሮች ቀለውልናል። ነገሮች ወደ ሰላማዊ መንገድ የመመለሱ ነገር በቃ እየተሳካ ነው። ፈጣሪ የተመሰገነ ይሁን። ብዙ ህያብንም ኤፍሬምንም ለማውራት እየሞከር ነው። ሁሉም ጓደኛም ቤተሰብም እያወራው ስለሆነ አሁን ትንሽ የማንዳ ነገር ነው። እሱም ከፈጣሪ ጋራ ይስተካከልበት ቀን ይመጣል። እርግጠኛ ሆኜ የማወራው ምንም አይነት ነገር እንደሌለ ነውና ብቻ ዛሬ በጣም ያስቀየመው ሰው አለ። ኤፍሬም ያስቀየመው ሰው አለ። ገባችሁ? ማንም ሰው ልጁ ሲነካበት ልጁ ሲጎዳበት በተለይ ደግሞ በሌላ ሰው ምክንያት ልጁ ሲጎዳ ማየት ትልቅ ህመም ነውና በጣም በትልቁ የተጎዳች እናት አለች። ያው የህያብ እናት በጣም ከፍቷት ነበረ። ልጇ በሱ ምክንያት በዛ ሁሉ ነገር ምክንያት ሆስፒታል ገብታ ስለነበረ ትንሽ ቀር ብሏታል። ተቆጥተዋለች። ገባችሁ? እሱ ማየቱ ላትፈልግም ነበረ። በጣም ተናዳበታለች። ልጄ መሞት ምክንያት እንደሆነ ነው እየታሰበኝ ያለው ነው ስትል የነበረውና ብቻ ከፈጣሪ ጋር ዛሬ አወራሽ ፈልጋለሁ ስለነ ህያብ ማሚዬ ነይ ምናምን ስላት እሺ አለችኝ። እሷም አላወቀችም። ኤፍሬምም ነግሬዋለሁኝ። በቃ ነገሮች እየተስተካከሉ መምጣታቸው ስለማይቀር ቤተሰብ ናቸው። ገባችሁ? ነገ ተጋብተው ተዋልደው የሚኖሩ ልጆች ናቸውና በቤተሰብ መሀል ቅሬታ መኖር የለበትም። ኤፍሬምን ማውራት ፈልጋለሁ። እኔ ብቻዬን ደግሞ ማግኘት ፈራለሁ። በጣም ተናዳብኛለች ስላለኝ ማሚን ጠርቻት
ያው ከኤፍሬም ጋር እንዲያወሩ እናደርጋለን ማለት ነው። ከፈጣሪ ጋር የዛሬው እንትናችን ከተሳካ ያው የማዘሯም ተጽዕኖ አለ። እውነታውም ደግሞ የማንዳም ነገር ሲፈታ መታረቃቸው አይቀርም ማለት ነው እና ኤፍሬም ስለዚህ ስንፈልገው የነበረው ፍቅር ስንፈልገው የነበረው እንክብካቤ ከዚህ በፊት ሲያደርግላት የነበረው ነገር ይመለሳል ማለት ነው። የእድሜ ሁላችንም ደስታ ነው። የህያብ ማዘር ጠርቻታለሁ። እዚሁ ሰፈር አካባቢ ነው ያለሁትና እንኳን ደስ አላችሁ በዚህ አጋጣሚ። እሺ እኔ ደስ ብሎኛል። እየተፈቱ ስለሆነ ነገሮች ለነበሩበት ሊመለሱ ስለሆነ በጣም ደስ ብሎኛል። ተስፋ አለው። ለዛም ነው በጣም እንደዚህ በሙሉ ልብ ደስተኛ ሆኜ እያወራችሁ ያለሁት። እናንተም ደስተኛ እንደምትሆኑ አውቃለሁ። ስትቆጡት የነበረው እንደዚህ ለምን ታረጋለህ ምናምን ያላችሁ ስትቆጡት የነበረው ልጃችሁ ወደ ነበረበት ተመልሶ ህያብን ድጋሚ ክሳት አለው ከዚህ በኋላ ምንም ጥፋት አላጠፋም ወደ ቁም ነገር ነው መሄደው ብሎ በጣም አውርቶኛል። የምር እያለቃቀሰ በጣም ነው ያወራኝ። በቃ እኔ ወደ ቁም ነገር ነው መሄድ ፈልገው ከዚህ በኋላ በሌላም ነገር ከህያብ ጋር መገናኘት አልፈልግም። ብቻ ትልልቅ ነገሮች ይኖራሉ ከዚህ በኋላ በጣም ደስ ይላችኋል ብዬ አስባለሁ። እናንተ ለህያብ እንዲያደርግላት የምትፈልጉን ነገር እሱም ስለሚፈልገው መሆኑ አይቀርምና እንኳን ደስ አላችሁ። በቅርቡ ትልቅ ነገር ትጠብቃላችሁ ብዬ አስባለሁ። ትልቅ ነገር ጠብቁ። በቃ ተስፋ ያለው በጣም ትልቅ ነገር ጠብቁ። እግዚአብሔርን የምርኝ ነው። በትልቁ ትልቅ ነገር ነው የተዘጋጀውና ብቻ እስኪ መጀመሪያ ወደ ሰላሙ እንምጣ በሚል ነው ሀሳባችን። እንደዛ ነው። የህያብ ማዘር ጠርቻታለሁ፣ እናወራታለን ማለት ነው። ኤፍሬም እና እሷ ይገናኛሉ፣ ማውራት ያለባቸውን ነገር ያወራሉ ማለት ነው። ትልቅ ሰርፕራይዝ ስላለ ተዘጋጁ። እሺ ይሄ እንደ ድሮ ታርቆ ምናምን ዝም ብሎ ወደ ኖርማል ፍቅር አይደለም የምንመለሰው። እግዚአብሔር በጣም እርግጠኛ ሆኜ የምነግራችሁ ነገር ማሚ እየመጣች ነው። ስለኔ ኤፍሬም ስለ ህያብ ጉዳይ ነው የጠራኝ ነገር ነው። ያው ግን ካሜራ ይዣለሁ። ችግር የለውም እናውራ። ያው ያስኩትኝ ሁሉም እንደ ቤተሰብ ስለሆነ በቃ ያለውን ነገር ሁሉም ነገር እያዩ ስለሆነ ነው እንጂ ካሜራ ፊት ለፊት አንቺ መምጣት ፈልጌ አይደል። እሺ እኔ ለሱ አልመሰለኝም ነበረ፣ ግን ከሆነም ችግር የለውም። በእኔ ጉዳይ ያለውን እኔ በህያብና በሱ መሀል ጣልቃ አልገባም። እነሱ የሚግባቡበት መንገድ ካለ ግን ከአሁን በፊት እሷ ያው እንዳየኸው ሆስፒታል ላይ በደረሰባት ችግር በጣም አስቀይሞኝ እኔም አስቀይም ነበር። ይገባኛል። እሱም አፍሮ ነው ቃልም ተናግሬው ነበረ። እሱን ይቅር ልለው እችላለሁ። ፈርቶሽ ነው እሱም። አሁን እኔም በእኔ በኩል ያለውን እኔ ይቅር ልለዋለሁ። እንደ ልጄ ስለማየው ሁለቱንም እኩል ነው የማያቸው። እኔ የተለያየ ላያቸው። እነሱ ችግራቸውን የሚፈቱ ከሆነ እኔ ችግር የለውም። እኔ በእኔ በኩል ይቅር ልለዋለሁ። መጥራት ትችላለህ። ችግር የለውም። ችግሩ አንዱ እሱ ጉዳይ ከሆነ የጠራኝ ስለሽ ኤፍሬም አንቺን ማግኘት ፈርቶ አልገባሽ። ልጇ በእኔ ምክንያት ነው የተጎዳች አድርጋ የምታስበው። ያው እኔም በሳላቅ ነገሮች ስተውብኛል ምናምን አለና አንቺን ዝም ብሎ ቀጥታ ማግኘት ስለፈራ ነው እኔ የጠራሁሽና እሱንም ጠርቼዋለሁ። በዚህ አጋጣሚ እንድታወሩ ይገባኛል። አጥፍቷል። በጣም ትልቅ ጥፋት ነው። የልጅሽ መጎዳት ምክንያት እሱ ነው ይገባኛል። ግን ሆስፒታል ላይ ያየ ነው የሆነ ይገባኛል። እያሰበ ያለው ነገር ግን ከዚህ በኋላ እግዚአብሔር ፈቅዶ እሷም እሺ ካለች ከታረቁ በትልቅ ነገር ነው ምክሰው ማሚንም አስደስታታለሁ። ከዚህ በኋላ በቃ ለልጇ የምታስበውን ነገር ነው እኔም ማኖራት ምናምን እያለ ነበርና ፈጣሪ ፈቅዶ በእናንተም በሁሉም ግሰጻ ልጁ ጸባዩ እየተመለሰ ነው። ወደ ነበረበት ነገር ለመመለስ በጣም እየጣረ ነው። ያ ምን ሰይጣን ነክቶት እንደሆነ ያው በቅርቡ የምናየው ነገር ይሆናል። ግን ሰይጣን እንደዚህ ይገባል። በፍቅር መሀል ሰይጣን እኮ ጣልቃ ያለን እንኳን እንደዚህ ይቅርና ወልዶ ከብዶ የሚኖር ሰው ላይም ሰይጣን ይገባል። የብዙ ሰው እንትን ይሆናልና እኔ ውስጥ የሚነግረኝ ብዙ ምንም በቃ አጥፍቷል። ግን ይዋደዳሉ የነበረ ሁለቱ ይዋደዳሉ፣ እስካሁንም ይዋደዳሉ። ስለዚህ እነሱ በእነሱ መሀል እኔ አልገባም። እሱን ይቅር እለዋለሁ። ይምጣና ታወራለሽ። ይምጣ ጠራው፣ ችግር የለም። እሱን ጠራው፣ እሱን ይቅር እለዋለሁ። እሱ በእኔ በኩል ያለውን ይቅር እለዋለሁ። በእነሱ በኩል ያለውን ግን እሷ ናት መወሰን ያለባት። እኔ አይደለም። በጣም ፈርቷል። እንደውም እንደዚህ እኔ ማዘሯ ችግር የለውም ልጆቼ ስለማያቸው ለእሷ አድልቼ ለእሱ መጥፎ አይደለውም። በእኔ በኩል ያለውን ይቅር እለዋለሁ። በእሷ በኩል ያለውን ደግሞ እናንተ ገብታችሁ የምትፈቱበትን መንገድ ፈልጉ። እሱ የሚፈስበትንም መንገድ ይፈልግ። በሷ አልገባም። እኔ በእርግጠኝነት እውነት አንቺ የምትደሰሽበት ነው የሚሆነው። ማሚ እያሰበ ያለው ነገር ምናምን ማርያምን በጣም ትልቅ ነገር ነው። አንቺ የምትደሰሽበት የእናንተንም ክብር የሚያስጠብቅ ነገር ነው ሊያደርግ እያሰበ ያለውና እቺ
ሰይጣን ብቻ ከመሀላቸው ከወጣ በቃ ሁሉም ነገር ይስተካከላል። ተስፋ ያለው ነገር የመሰለኝ ስለሆነ ነው። አንቺ ማውራት አለበት ብዬ ስላሰብኩ ነው። ቀድሞ በቃ አንድ የሚያስጠላ ነገር እሱም ፈጣሪ ይፈቀደው ቀን ይመለሳል ብዬ አስባለሁ። እና ስለ ልጅቷ አሳውን ነፍሰ ጡር ናት የተባለው ኤማንዳስ እውነት ነው ወይስ እሱን ስለምትፈልገው ነው በመሀላቸው እነሱን ለማጣላት ነው ወይስ እውነት ነው? ይሄ ነገርስ በምን ላይ ተቋጨ? እሱ ያልገባኝ ነገር እሱ ነው። እንዳየሁት ከሆነ ነፍሰ ጡር ናት የተባለው ነገርስ እንዴት ነው የሚሆነው? አሁን እንዳልሽው ነው። በቃ መለስሽው ራስ ማሚ። እኔ ከዚህ በፊት አይ ቲንክ ግንኙነት ይኖራቸው አይኖራቸው እርግጠኛ አይደለሁም። ባለፈ ሰዓት ያልኩሽም እሱ ነው። በቃ እናንተንም ይሄ ሁሉ ችግር እንዲፈጠር ያደረገው ይፈራ ነበረ። ምን እንደሚያስፈራው አላውቅም። በጣም ይፈራታል ልጅቷን። ምን እንዳለ ከጀርባዋ ምን እንደሆነች ምናምን አላውቅም። በቃ ነገርም ስንለው እስካሁን ድረስ የሚያጣላን ምናምን እሱ ነው። በቃ እሱ ነገር እኮ ግልጽ መውጣት አለበት። የሚፈራበት ምክንያት ከበስተጀርባቸው ምን እንዳለ። አዎ፣ ግን አሁን ከአዲስ ነገሯ የመጣችው ደግሞ እርጉዝ ነኝ ምናምን ያለችው እሱ አውቃ ነው መሰለኝ። ያው ቤተሰብ ጋር ምናምን ሄደው ነበር አይደል? ታጅራ እሱ እውነቱ መውጣት አለበት። ይወጣል፣ ችግር የለውም። ቀጠሮ አላቸው፣ ቀጠሮ ይዘዋል። ጥሩ መስመር የሚገቡ ከሆነ ይሄ ግልጽ ብሎ መውጣት አለበት። ይሄ ድብቅብቅ ባለ ነገር እናንተም እናስታርቅ አትበሉ። እኔ አሁን እሱን ጸርተው ይቅርታ እንዳደርግለት ነው እንጂ ማደርገው በእነሱ ጉዳይ አሁንም መገፋፋት ላይ የለብኝም። ይሄ ነገር እውነቱ ይውጣ መጀመሪያ። ወደዚህ ነገር ይገባል። አንድ ለነገርሽ የምፈልገው እውነትም እሱ ነው። በቃ ማሚ ልጅቷ ጋር ምንም አይነት ግንኙነት እንደሌለው እኔ እርግጠኛ ነኝ። ግን ደግሞ መረጋገጥ ያለበት ነገር የልጅቷም ነገር ህዩም እርግጠኛ መሆን ስላለባት ሆስፒታል ነገ ቀጠሮ ይዘን ከዛ በኋላ ያለው ነገር ፈጣሪ የፈቀደው ነው የሚሆነው። ብቻ አንቺንም ስላስቀየመ ይቅርታ ልበል ምናምን ስላለን እንጂ የኤማንዳ ጉዳይ የእርግዝናው ጉዳይ በቃ የሚፈታ ነገር ነው። አሁን ሆስፒታል ቀጠሮ አላቸው። እዛው አይን ባይን እያየ ነው የምናረጋግጠው ነገር ነው። እኔ የሚሰማኝ ግን ምንም አይነት ነገር እንደሌለ አውቃ ህዩና ኤፍሬም መሀል ያለውን ክፍተት ተጠቅማ በደንብ ለማራራቅ የተጠቀመችው ነገር ነው እንጂ የሚመስለኝ እንደዛ እየተናደደ እየጠላት አብሯት ሊተኛ አይችልም ማሚ። ለዛ ነው እኔም እየተከራከርኩ ያለሁት። ብቻ እስኪ ያን ልደውልለትና ያለውን ነገር እናወራለን። ደውልለት። ሄሎ አይፋ እና በቃ የማዘሯን ጠርቻታለሁ እኮ እና አውራታ እንዳልኩ ቅድም ማለት ነው። በቃ እሺ ቶሎ እና እዛው አካባቢ ኮንክ እሺ ይኸው ጠርቻለሁ ማሚና ይመጣል። ይምጣ ችግር አስለፋዎች አንቺ ነው እዚህ ድረስ ቆመሽ እዚህ ጋር ምናምን ያው ቤት አይመጣም እኔም እዚሁ አካባቢ ነበርኩኝ። አጋጣሚ ለጉዳይ መጥቼ ነው ስደውልልኝ አወራሁት ማታና በጣም በቃ ማዘሯን አስቀይም ያለው ምናምን ሲለኝ ችግር የለውም ማሚ የምትረዳ ሰው ናት። አንተ እንደምትለው ነገሮችን ክርር የምታረጋለችን በቃ ቀለል አድርጋ አንተ የምትኖር ሰው ናት ነው አልኩት። ያው ካየሁት ነገር አዎ ልክ ነው። ችግር የለም አጋጣሚ እዚህ እህቴ ጋር መምጣቴ እናንተም ጠቀመ። አዎ ቤትም እስከመጣም ከምትጨናነቅ ቅርብ መሆኔ። አፍሬ ጋር ነበርሽ? ነበር። ይመጣ ቅርብ ነው ነበር። ኧረ ችግር የለውም። አይገባም። ተው በቃ ተነስ፣ ችግር የለውም። ተነጋግረናል ከአብሪኮ ጋር ሁሉንም ነገር ይኸው ይቅር ብያለሁ። ይቅር ብያለሁ። እኔ ከእሷ ለይቼ አላይህም አይደል እንዴ? ነግሮኛል ሁሉንም ነገር አብሪኮ። አንተ ደግሞ በተረፈ እንግዲህ ወደ ከጥፋት የተመልሻለሁ የሚል ነገር ከመጣ ጥሩ ነው። ሰው የማያጠፋ የለም ሰው ሆኖ እንኳን እናንተ ገና ምንም እንትን የሌላችሁ ሰው ወልዶም 2-3 ልጅ ወልዶም እንኳን እንደ አይነት ችግር ይፈጠራል ያለ ነው። ግን ዋናው ነገር ጥፋትን አምነህ ወደ ኋላ ተመልሰህ መጸጸት ትልቅ ነገር ነው። ተጸጽቻለሁ፣ አጥፍቻለሁ ያለውን ችግር ለመፍታት ሁለታችሁ ውዴታ ካላችሁ በመሃላችሁ የገባ ሰይጣን ልታስወጣ መሞከር ጥሩ ነው። እኔ በእኔ በኩል ካሁን ቀደም በተፈጠረው ችግር በጣም ተቀይሜ ነበር፣ አዝኜብህ ነበር። አሁን ሳስበው ሁለታችሁንም እኔ እንደ ልጆቼ ስለማያችሁ እኔ ይቅር ብያለሁ። በእሷ በኩል ያለውን ደግሞ አንተ በበደልካት ልክ ከሰዓት የምትግባቡበትን ነገር ከጓደኞች ጋር ሆነ እኔ ልገፋፋት አልችልም። እኔ በእናንተ መሀል አልገባም።
ግን ይሄ የተደባበቀውን ነገር ግልጹን አውጥታችሁት የሚወራው ነገር አሁን ስለ የማንዳ ስለ እርግዝናዋ ምናምን እሱ ሁሉ እውነቱን መውጣት አለበት። እሱ ጉዳይ ይሄ ሁሉ ነገር ግልጽ ይውጣና ከዛ በኋላ አንተና እሷ የምትግባቡበትን መንገድ ደግሞ ሞክሩ። በእኔ በኩል እኔ ቀደም ባዘንኩብህ ይቅር ብያለሁ። እኔም ልጆች አሉኝ፣ ወንዶች ልጆች። ይሄን ያህል አምርሬ ቀማልዝብህም። ችግራችሁን ግን ለመፍታት ሞክሩ። እየተዋደዳችሁ ሁለታችሁ በመሃላችሁ እሷም ካንተ መታረቅ ፍላጎት ካላት ያጠፋውን ጥፋት በግልጽ ተነጋግራችሁ ተወያይታችሁበት እውነቱ በቃ ከዚህ በኋላ ዳግም ይሄ ነገር ላይ ይፈጠር እውነቱ መውጣት አለበት። ከዚህ በኋላ ልጅነት የለም መቼም። እውነቱ ወጥቶ ይሄ ነገር ለምን እንደተፈጠረ ከዚህ በኋላ ሲደገማል አይደገም የሚለውን ተነጋግራችሁበት ችግራችሁን ፈታችሁ ወደ ነበራችሁበት ህይወት መግባት ትችላላችሁ። በእኔ በኩል ይቅርታ አድርጌልሃለሁ። በሷ በኩል ያለውን ደግሞ በራስ በኩል በሚያስሄድ በኩል ተነጋገሩና ችግሩን ፍቱት። እሺ እኔ አንድ ነገር ነው ማስቸገርሽ። በቃ ህያብ በጣም ብዙ እየሞከርኩኝ ነው። በጣም ብዙ የሞከርኳቸው ነገር የለፋቸው ነገር በሷ ጉዳይ እኔ ወደ ሶሻል ሚዲያ ባመጣው ምንም ዋጋ ቢስ ነው። ለምን ምን ማስተላለፈው ነገር የለኝም። እናንተ ብቻ አይደላችሁ እኔንም ህያብንም የሚወዱን ሰዎችን አስቀይሜያለሁ። እነሱንም ቃል ገብቼላችኋለሁ፣ እከሳችኋለሁ፣ ይቅር በሉኝ ብዬ ባለፈው ተናግሬያለሁ። አሁን አብዬ አንድ ነገር ብቻ ላስቸግርሽ፣ እንደው በእግዚአብሔር በቃ ህያብን ቁጭ ብለሽ አውሪልኝ። እኔ ከህያብ ጋር ሰላም መሆን ነው የምፈልገው። ወደ መጀመሪያው ፍቅራችን መመለስ ነው የምፈልገው። እኔ ባወራሁት ይሆናል ብለን እሺ በቃ የመጨረሻ አብዬ እንደው በእግዚአብሔር አንተ አትወድቅ እንደዚህ ችግር የለውም። በቃ እኔ ባወራሁት የሚሆን ከሆነ ችግር የለውም። እሺ አውሪልኝ፣ አናግሪልኝ። ከአቅሜ በላይ ሆኗል። ሞክራለሁ። ከአቅሜ በላይ ሆኗል። አውቃለሁ። አስቀይሜያታለሁ። ህያብን ልቧን ሰብሬያታለሁ። በቃ ከህያብ አንዲት ዘለላ እንባ መውጣት አልነበረበትም። አስለቅሻታለሁ፣ አስከፍቻታለሁ። ከሷ አልፎ አንቺንም ጭምር በቃ አዝነሽብኛል። ቤተሰቦች ሁሉ በጣም ነው ያዘኑብኝ። እውነት ነው። አክስቷን ጭምር ያላስቀየምኩት ሰው የለም። በቃ ይቅርታ ከማለት ውጪ ምንም መፍትሄ የለውም። ብቻ ሳይሆን ነገሮቹ ግልጽ ብለው መጥራት አለበት። አሁን እንደ ትንሽ ነገር እኮ በይቅርታ አይታለፍም። ይሄ ነገር ግልጽ ብሎ መውጣት አለበት። በቃ እውነቱ ወጥቶ አንተ ይሄን ነገር ልታደርግ የቻልክበት ምክንያት ይሄ ነገር የተፈጠረበትን እውነቱ መውጣት አለበት። በዛ ነው በይቅርታ ዝም ብሎ እኮ አይታለፍም። ከዚህ በኋላ ላለው ለቀሪ ህይወታችሁ ጽድት ያለ ህይወት እንድትኖሩ የሚቻለው ይሄ ነው እንጂ እየተጠራጠራችሁ እኮ ያ ነገር እንደማይደገም እንዴት ታውቃለች እሷ? በይቅርታ ብቻ አይታለፍም። አሁን ይኸውልህ ችግር የማንዳ ነገር ነው። የማንዳ ነገር ቀጠሯ ሲሰናል አይደል? አዎ እሱ ነው። አሁን እኔ ውስጤን እንትን ያለ ደግሞ እሷ ነገር ነው። ነፍሰ ጡር የተባለው ነገር አጠራለሁ። እሱ ነገር እውነቱ ይውጣ። እውነት ይሄ ነገር እውነቱ ወጥቶ ብቻ ፈጣሪ እናንተን አስማምታችሁ ካኖረ እንግዲህ እሱ የአምላክ ስራ ነው፣ የኛ አይደለም። በሁለታችሁ መካከል ህልዋ ካላችሁ ፍቅራችሁ ካላለቀ እውነቱ ወጥቶ ጽድት ብሎ እንደ አዲስ ህይወት ልትጀምሩ ትችላላችሁ። ግን ይሄ ነገር እውነት መውጣት አለበት። አሁን እሷም ማምናህ እንድትቀጥሉ ማለት ነው። ፍቹን ስቀድ መድገም ማየት አልፈልግም። በራሴ ማየት አልፈልግም። በምትከሰው መልኩ ከሰዓት ህይወታችሁ ተስተካክሎ እንድትኖር ፈልጋለሁ። አብራችሁ የምትሆኑ የምትቀጥሉ ከሆነ ማለት ነው። ዳግም እንዳላያት አዝና ዳግም እንዳላያት ማለት ነው። ትልቁ ነገር ይሄ ነው። አሁን ያዘነችውን ሀዘን በድጋሚ እንዳትደግመው ማለት ነው። ይሄንን በምትከሰው መልኩ ከሰዓት ዳግም ወደዚህ ውስጥ ላትገባ ቃል ገብተህላት ቃል ተገባብታችሁ የምትቀጥሉበት መንገድ ያው በእነሱም ፊት በቤተሰብ ቤተሰቦቼንም ገና አላሳምናቸው ነው። አሁን ዛሬ የጠየቀኝን ይቅርታ እንግዲህ እነሱም በሚያዩት ያለውን ነገር አስረዳቸዋለሁ። እናንተ ደግሞ አሁን ነገ ቀጠሮ ይዘናል ያላችሁት እውነቱ ወጥቶ እሱ ነው ደግሞ ዋናው። ከዛ በኋላ ነው እኔ ልመክራት የምችለው፣ ዛሬም አይደለም። ከዛ በኋላ ነው እሷንም መክራትም ማሳምናትም የነገውን አይተን ነው። ነገ የተባለውን ማየት አለብን። እሱ ላይ ነው የመጨረሻ ያለች እድል እቺ ናት። እኔ አብዬ ኢማን ነፍሰ ጡር ነኝ ካንተ አርግዣለሁ እያለች ነው። እሱን ነው የሰማነው። ሰምተናል። ይሄ ፈጽሞ ከእውነት የራቀ ነው፣ ውሸት ነው። በቃ
ሁሉ ነገር የምታመጣው ወረቀት ምንም የሚያሳምን ነገር የለውም። እኔና ህያብን ለማራራቅ ከዚህ በፊት እኔና የማንዳ በቃ እኔ ወደ ሶሻል ሚዲያ ማምጣት የማልፈልገው ታሪክ አለኝ። በጣም ያስጠላ ነው። ቀደም የነበረ ከህያብ በፊት ነበራችሁ ከሷ ጋር ግንኙነት? በቃ እኔ አብዬ አንድ ቀን በሰፊው እንነጋገርበታለን። ይሄ ጉዳይ ህያብ ታውቃለች በሱም ቢሆን እና ያ ጉዳይ ነው አልፎ ረዝሞ አሁን መታ እንደገና እርጉዝ ነኝ ብላ የውሸት ማስረጃ ይዛ እየመጣች ካንተ አርግሽ ያለው እያለችኝ በቃ ሰላማችንን ለማለያየት ነው። ይሄ እኔ ችግር የለውም እኮ አስመረምራታለሁ፣ ውጤቱንም ይፋ አደርጋለሁ፣ አሳያለሁ። ግን በቃ ካንቺ የሚፈልገው እኔና ህያብን ብቻ አገናኘኝ። ህያብ ፈጽሞ እኔን ለማግኘት ፍቃደኛ አይደለችም። ፈጽሞ እኔ አይኔን ለማየት ፍቃደኛ አይደለችም። ይሄ ነገር እኮ እውነቱ ከወጣ እንደዚህ እንዳሁኑ እንደጠላችን ላጠላት ትችላለች። አንተና እሱን ለማራራቅ መሆኑ ከተረጋገጠ የእውነት ነፍሰ ጡርነት እንዳሁኑ እንደባብሶ እንደሚያልፍ ነገ የሚቀጥል ነው እኮ። እውነት ሆኖ ከተገኘ ነገ ለቀጣይ ህይወታችሁ ብትታረቁም ችግር ነው። ስለዚህ ይሄ ነገር እውነቱ ይውጣ። በቃ ነገ ከሆነ ቀጠሯችሁ እውነቱ ይውጣ። እኔ ለዛሬው አብሪኮ ስለጠራኝ አክብሬ መጥቻለሁኝ። ይቅርታ አድርጌልሃለሁ። ከሷ ጋር ያለውን ነገር በእኔም በኩል በሌላም ሰው በኩል ለምታደርገው ጥያቄ ለምታቀርብላት ጥያቄ መጀመሪያ ነገ ያላችሁት ቀጠሮ ይጨርስ፣ እሱ ይታወቅ። ትንሽም እሷ ላንተ ልትራራር የምችለው እሱ ነው። ይሄን ነገር በውስጧ እያብሰለሰለች አሁን ምንም አይነት ነገር ላወራት አልችልም። የእሱ ነገር መጨረሻው ይታወቅና ከዛ በኋላ ይቀጥላል። እሺ ነገር መናገር እፈልጋለሁ። ካጠገቧ ወንድ አለ። ያው አብዛኛው ነገር ታውቂያለሽ ብዬ አምናለሁ። ሄኖክ ይባላልና እሱ ጋር ምንም አይነት ነገር የላችሁም። እውነቱን ማወቅ እፈልጋለሁ አብዬ። እውነቱን ማወቅ እፈልጋለሁ። ማንኛውንም ነገር ከኔ ጋር ካትመካከር ብታደርገው ነገር የለም። ምናልባት አንተ ስላበሳጫሃት ከሱ ጋር ነኝ የሚል ነገር ልታንጸባርቅ ትችላለች እንጂ አሁን ላይ ግን ምንም አይነት ነገር የላችሁም። አንተ እያየህ ያንን ነገር ይሄ ነገር እውነቱ ነው ከተገኘ ቁርጥ ያለውን ነገር እንዲቆርጥ በሚለው እንጂ ስሜታዊ ሆነ የወሰነችው ነገር ነገር አልጀመረችም። በቃ በአጠቃላይ ለኔ ሳታማክረኝ ምንም ነገር አታደርግም። እንደዚህ ኖርማል ጓደኝነት ነው። ይሄ ነገር ገና ነው። ያንተ ጉዳይ አልተቋጨም ገና። የእውነት የማንዳ ጉዳይ እውነቱ ከታወቀ ግድ ነው ጓደኛ ሊኖራት ይገባል። አሁን ላይ ግን ከሄኑ ጋር ምንም የላቸውም። እኔ እርግጠኛ ሆኜ እነግርሃለሁ። አይደለም አብዬ፣ እኔ እርግጠኛ ሆኜ ነው የምነግርህ። ከሄኑ ጋር ምንም አይነት ግንኙነት የላቸውም። ከሄኒ ጋር ሀሳባችን እሱ ነው። እንዲያውም በቃ አሜቴ በቃ እሱ ችግር የለውም። አይ እኔ ስለማውቅ እርግጠኛ ሆኜ ነው የምነግርህ። እርግጠኛ ሆኜ በቃ በሱ በኩል አታስብ። ግንኙነት የጀመረች ምናምን ስለመሰለሽ ያው ሰው ከጎኗ ስለሚያስፈልጋት ይሄንን ጉዳይ ለኔም አማክራኛለች፣ ስለሚመክራት ስለሚያረጋጋት በሚል እኔም ደግፍ የሆነው እንጂ ከሱ ጋር ምንም አይነት ነገር የላቸውም። ግን ከጎኗ ሰው ያስፈልጋታል። አይዞሽ ይሄ ነገር ሊሆንም ላይሆንም ይችላል እያለ እያጽናናት ስለሆነ ከሱ ራቂ ብዬ በአንድ ጊዜ ላስርቃት አልቻልኩም። ግን እሱ እንደ ወንድም እንደ ቤተሰቡ ነው የቀረባት። ስትጎዳ ስላየ እንደ ቤተሰቡ ነው እንጂ የቀረባት በሌላ ጉዳይ አይደለም። እሱ እርግጠኛ ሆኜ ነው የምነግርህ። እሱን ነገር ከአይምሮ ውስጥ አውጣው። እሱን በሱ በኩል አታስብ። አንተ ብቻ ያንተን ጉዳይ ጨርስ። ወደፊት በሱ ጋር እንቀጥላለን ካልክ ጨርስ። እሱ በቃ እናስቆምሽ። እሺ በቃ እናመሰግናለን። እሺ እሺ፣ ችግር የለውም። ችግር የለውም። እሺ ችግር የለውም። ቻው በቃ። እሺ